የምትመለከቱት የምታደምጡት ልዩ የመዝናኛ ዝግጅት ታዲያስ አዲስ ነው። እስከ ሌሊት 7 አብረናለን። ከ4 ሰዓት ጀምሮ ደግሞ ያልተሰሙ አዳዲስ ነገሮችን እነግራችኋለን። መቼም ተአምር ነው። ከአምስተኛ ፎቅ የወደቀችው የአንድ ዓመት ህፃን ጉዳይ አነጋግሯል። በዚህ ጉዳይ ላይ ወላጅ አባቷን አቶ መሀሪን ፈለግ አድርገን አግኝተነዋል። ይሰማል መሀሪ? አዎ ይሰማል። እንደምን አመሸ? አለን ይመስገን አምላክ። ስሰማ እኔ መቼም የእግዚአብሔር ተአምር ነውና መጀመሪያ እንደው እንኳን በሰላም አተረፋት ማለት ፈልጋለሁ። በጣም የእግዚአብሔር ተአምር ነው። በጣም ብዙዎችን አስገርመዋል። ሆስፒታል ሰራተኞቹም አካባቢውም ብቻ ይደንቃል። ምንድነው የተፈጠረው ግን? እስኪ ምክንያቱም አንዳንዴ እንዲህ አይነት ነገር ለሌላም ወላጅ ትምህርት ሊሆን ይችላልና ምን ነበር የተፈጠረው? አው የተፈጠረው ያው እንታው አፓርታማ ነው። ታች ሱቆችን ጨምሮ G+5 አካባቢ ነው ቤቱ። በዛ በኩል እኛ ባለንበት ደግሞ ትንሽ ዝቅ ይላል እንትን ቢዝነስ ስላለው እና እንትን አለ ኮሪደር አለ የፍሬንች ዶር ከዛ ወጥቶ የልብስ ማስጫዎች ምናምን የለም። የእንትን ልብስ ማስጫው የራሱ የቤቱ ማለት ነው። የቤቱ አዎ ከኮሪደሮች ከሳሎን ወጥቶ እንደ በረንዳ ነገር አዎ በረንዳ ነው። እና ከሳሎን ወጥቶ አጋጣሚ ሊያሰጡ ልጆች ወደዛ ሲወጡ ተከትሏቸው ወጥቶ ለዛ ይጫወቱ ነበር። ግን አጋጣሚ እንትን ርብራቡ የብረቱ ርብራብ የመሃሉ ትንሽ ሰፋ ያለ ነው አንድ ቦታ ላይ እና መንታ ናቸው ልጆቹ። እንደዚህ እየተጫወቱ ከፊትና ከኋላ እዛ እንትን ይገባሉ ይጫወታሉ እዛ በረንዳ ላይ። እዛ እንደዚህ እንትን በሰፋ ባለው ብረት ነው እንትን ያለችው የሾለከችው። አዎ ሾልኳ ለዛ ነው ቦታው ታይ ከስር እንትን ነው መሬቱ ሊሾ ሲሚንቶ ነው። ወደቀች። ሰዎች ነበሩ ከስር ታች ዘበኞች ምናምን ነበሩ። አነሷት። ወደ 30 ደቂቃ ወይም ቢያንስ 20 ምናምን ደቂቃ ይሆናል። ትንፋስ ብዙ አልነበረ። እንትን ፌንት አድርጋ ነበረ። ከዛ ወደ እንትን አመራን ወደ አይቲኤምስ ሆስፒታል። እኔ በሰዓቱ አልነበርኩም። ጎረቤቶች ነበሩ መኪና ይዞ እዛ ደርስ ዶክተሮቹም እዛ ነበር የተወለደችው እዛው ያውቋቸዋል። ብዙ ርብርብ አደረጉ። ጊዜው ትንሽ ትንፋስ ምናምን መቋረጥ ነበረ። ስካን ምርመራ ሙሉ ተደረገ። ከዛ በቃ ምንም ነገር የለም ውጤቱ ላይ ምንም በቃ የተጎዳችው ጉዳትም የለም። ላይላው የምታየው ምንም ነገር የለም። ለምን ሲሚንቶ ላይ ነው ግን የወደቀችው ከላይ? አዎ ሊሾ ነው በቃ ከላይ እንዳልኩ 5ኛ ነው። እንደውም በዛ ዝቅትል ወደ 6ኛ በለው ሱቆቹ ከስር ያሉት ሲጨመሩ እንኳን ለህፃን ልጅ ለትልቅ ሰው ራሱ የሚከብድ ነው። አሁን ከ5ኛው ፎቅ ላይ ወድቀ ደግሞ ፍራጃይል ስለሆነ የነሱም ሰውነት ተአምር ነው። በጣም መሬቱ ራሱ በቃ አንዳንዴ እቃ ይወድቃል። እቃ የወደቀ እንኳን ከልብስ በስተቀር የሚመለስ እቃ የለም ይወድቅ እና ከስር ደግሞ የሲሚንቶ ልሾ አለ። ያ ደግሞ ትንሽ እንትን ከባድ ያደርገዋል። ግን ፈጣሪ ተአምር ነው። ምልክት ላይ ያለው የምታየው ምልክት የለም ራሱ በቃ ወደቋ ራሱ የምታውቀው የነበረ ካልሆነ በስተቀር ላይ ጠባሳም የለም ምንም የለም። መጨረሻ ላይ ሆስፒታል 2 ቀን አደረች። ለመውጣት ልንወጣ ስንል ዶክተሮቹ ቼክ አደረጉ። ጤናማ ነች አሉ። መጨረሻ ላይ ድጋሚ ሲቲስካን ይታይ ተባለ። ድጋሚ ታየች። ምንም አሁን በቃ ትጫወታለች። እንደ በፊቱ ትጫወታለች። አሁን ሆስፒታል የተነሳችውን ፎቶ እያየው ነው እና እጇ ላይ እንደ ጭረት ነገር ያለው ፎቶ ነው ወይስ አይኔ ነው? ትንሽ ያው ጭረት አለች። ትንሽዬ የወደቀችባት ያረፈችባት ትንሽ ያለች እዚህ ጭንቅላቷ ላይም የሆነ ባጥ ነበረች። ትንሽዬ ባጭ ነበረች። ወዲያው አልቆየም እሱ ጭረት አለች እጇ ላይ። እሱ አልቆየም እጇ ላይ ጭረት አለች ትንሽ። የሚገርም ነው። በጣም ያስገርም ነው።
እንግዲህ አያችሁ እኛ ዝም ብለን ልጆቻችንን እንጠብቃለን ካጠገባቸው ነን እንላለን እንጂ የምርም የሚጠብቀው ፈጣሪ መሆኑን ይሄ አንድ ማሳያ ነው። በጣም በጣም ይገርማችኋል። እንደውም ከአልጋ ራሱ እንሰጋለን። ለነሱ ተብሎ አልጋ ተፈቶ ከተቀመጠ ያው አመት የሆነው ነው። ለነሱ ተብሎ ከአልጋ እንኳን እንሰጋ ነበር። እንግዲህ እነሱ ጠባቂ ራሳቸው ጠባቂ አላቸው። በጣም ከኛ የበለጠ በጣም ምናልባት አሁን ፎቅ ላይ ለሚኖሩ ልጆች ላሏቸው ግን ጥንቃቄ ሁሌም እንዳይለያቸው በጣም አሁን ከዚህ በኋላ በዚህ ከተፈጠረ በኋላ ሁሉም እንደ ማንቂያ ደወልም ሆነዋል። ብዙ ሰዎች ያን ያህል እንትን ደንታ ሰጡትም ነበረ ቦታው። አሁን ሁሉም ወደ መቀየር ማስተካከል ያሉ ስፋቶችን ማጥበብ ቢቻል መዝጋት ርብራብ ራሱ በሴባጎ ራሱ በገመድ ምናምን እኮ ይሰራል። በረንዳዋንም ቢቻል ከፍ ማድረግ መደገፊያ እሱም ራሱ በጣም አስቸጋሪ ነውና ሰው እንደ ሰው ጥንቃቄ ማድረግ አለበት። እዛ ጥንቃቄ ላይ ደግሞ እግዚአብሔር ይጨመርበት። እግዚአብሔር ተጨምሮበት ግን ማድረግ የሚገባንና ቅድመ ጥንቃቄዎች ይኖራሉ። መንታ ልጁ እታማቾች ናቸው። አሁን በእግዚአብሔር ታምራት የተረፈችው የ1 ዓመት ሕፃን ልጅህ ሊዮር ነው የምትባለው? እሷ ሊዮር ነች። ያቺ ሊያና ነች። ሊዮር ማለት ምን ማለት ነው? ሊዮር ማለት ብርሃኔ ማለት ነው በመጽሐፍ ቅዱስ። ብርሃኔ ቤቴ ብርሃን ማለት ነው። ያው ብርሃን እንግዲህ ተመልሶላ ዛሬ ደግሞ 1 ዓመት ከ5 ወር ነው አይደል? ዛሬ ሆናታል ነው? ዛሬ 13 ነው። ዛሬ 1 ዓመት ከ5 ወራቸው ነው ዛሬ። ስለዚህ 1 ዓመት ከ4 ወር እያለች ነበር ይሄ አስገራሚው አጋጣሚ የተከሰተው። ሳምንት ምናምን ሲቀረው ነበር። አሁን ዛሬ ከ5 ወር ሞላቸው። 1 ዓመት ከ5 ወር። ዶክተሮቹ ግን ምን አሉ? ማለት በጣም የሚገርማቸው ይመስለኛል። ይሄ ዶክተሮቹ በታይ ከጽዳት ጀምሮ ጥበቃውም ዶክተሮቹም ነርሶቹም በቃ እንደዚህ ተፈጠረ ሲባል በፊት ያውቋቸው ነበር። በነበረ ክትትል እናታቸው ክትትል እዛ ተወለዱ። ያኔ በጣም ይታወቃቸዋል እዛ ሲወለዱም ራሱ ከዛም ክትባታቸውም እስካሁን እዛ ነው ሙሉ እና ማንም ማያውቃቸውም የለም ውስጥ ያለው ሰራተኛ። እሺ እና እንዴት ተፈጠረ ሲባል ተው የነበረው ርብርቡ ሩጫው እንደሌላ እንኳን ካርድ ሌላ እንደዚህ ክፍያ ምናምን እንኳን ይባላል ነበር። ሁሉም እዛ ላይ ነበሩ። ርብርብ ተደርጓል። ሰራተኞች በቃ እያንዳንዱ ሰራተኛ የሆነ እንደ ምን ልበለ እንደ ራሱ ልጅ ለቅሶው ለቅሶም ጭምር እንጂ ስትወጣም በቃ ሁሉም ደስ ብሎት ብቻ ደስ የሚል ነበረ ውስጥ ማለት ከኛ ችግር የነበረ ጭንቀታችንን እነሱ ተካፍለው ሮጠው እንደ ልጃቸው እንደ ሐኪሞች ምናምን ሳይሆን እንደ ልጃቸው በጣም ተርዋይቴም ሆስፒታል ነው ብቻ በጣም መጀመሪያ እንደምትነግረን ትንፋሿ ቁርጥ የነበረ ፌንት ማድረግ እንደማድረግም አድርጓት እንደነበረ ነግረህናልና እሱ በምን ምክንያት የመጣ ነው? እንጃ ይመስለኛል እኛ እነሱ ምናልባት ከወደቀ ድንጋጤ ምናምን ያሉት ግን እኛ ቀድመው ልጆቹ ገና እያሉ ይጫወት ሳልሆን እንጀራ ነገር በእጇ ይዛ ነበረ። የእንጀራ አፏ ላይ ስለነበረ ይዘጋት ይመስለኛል። ታትውጠው ይሄ ነገር ሲፈጠር ያም ዘግቷታል። ትንፋሱም ትንሽ ያ ነበር አስቸጋሪ ያደረገው። ከዛ ደግሞ ድንጋጤም ተጨማምሮ ቢያንስ የተወሰነ መንገድ ላይ ወደ 20 ደቂቃ ምናምን ከተጓዙ በኋላ ያኔ ማልቀስ ጀመረች። ትንፋሷም ተመለሰ። አሁን ያለችበት ሁኔታ ግን ምን ይመስላል? አጠቃላይ አንተ ከዛ ከአደጋው በፊት ከነበራት አክቲቪቲ አንፃር አሁን ያላት አንተ ስትመለከታት ያላት ሁኔታ ምን ይመስላል? ትጫወታለች በደንብ? አዎ በሁለት ቀን 3 ቀን አካባቢ ይመስለኛል ሰውነት ተቆጣጥሮ ነበር። እንደ ቅጥቅጥ አለ አይደል? ተራፎ ነገር ያ ነበር። አጥንቴ መግስት ትገላበጥ እንደዛ አይነት የሆነ ነበር። መነጫነጭ ነበር፣ ማልቀስ ነበር። አሁን ምንም ነገር የለም። በቃ የነበረችበትን እንደዚህ መጫወቱ ምግቡ ምኑም በቃ ወደ ነበረችበት ተመልሳ አሁን በጣም ጤናማ ነች። እግዚአብሔር ይመስገን። ምንም በቃ ይሄን ነገር እንደዚህ ወድቃ ገና እንግዲህ ይሄን ከሆነ 5 ቀን ነው ምናምን ቢሆነው ነው 5 ቀን ነው 5 ቀን ነው እንግዲህ በቃ እንደዚህ እንኳን አትመስልም ስታየት።
በጣም በጣም እንግዲህ ደስ ይላል። በእግዚአብሔር ታምራት ልጅ ተርፋለች። እስኪ አመስግን ፈጣሪህንም። በጣም ደስ ብሎናልኛ። በጣም ያው ቤተክርስቲያናችን እንትን ቤተክርስቲያን በርነን ቤታችንም ብቻ ሁሉም ነገር ተጨማምሮ አንጥፈው ተቀብሏታል። እግዚአብሔር ፈጣሪ በበቃ የሆነ ወድቀ ከዚህ ቦታ ተወድቆ ቢያንስ እንኳን የሆነ ምልክት ነገር ላይ ምልክት ደም ምናምን እነዚህ ነገሮች የሚጠበቁ ናቸው። እሷ ላይ ይሄ ነገር የለም እና እግዚአብሔር ኃይል ነው እንጂ ታምሩ ሊያሳየን እናመሰግነው መሰለኝ። ይሄ ነገር ሆኖ ተመስገን በምንጣፍ ነው የተቀበሏት። በጣም በጣም አሁን እኛም ከዛ ጭንቅ ወጥተን ደስ ብሎን ወደ ነበረችበት ጤና ተመልሳ መጫወቱም ሁሉም ጀምራ ብቻውን ደስተኞች ነን። እግዚአብሔር ይመስገን። በጣም ጤናኛ ላይ ያው እንግዲህ በጣም ደስ የሚል ማለት የተፈጠረው ነገር አሳዛኝና አስደንጋጭ ቢሆንም መጨረሻው ግን ደስ የሚል ሆኗል። ከአምስተኛ ፎቅ የወደቀችው የ1 ዓመት ህፃን ሊዮር ጉዳይ በጣም አነጋጋሪ ሆኗል። ወላጅ አባቷን አቶ መሐሪ ሀለፎምን ደውለን አወራ ነው። እንግዲህ እግዚአብሔር ልጆቼን ያሳድግልህ። አሜን 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 አሜን። ስለነበረን ቆይታ እናመሰግናለን። መልካም አመሻሽ ብለናል አቶ መሐሪ። አሜን አሜን አሜን። ለሁላችንም። ታዲያስ አዲስ ቀጥሏል።